ሰላም እንዴት ናችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው አማርኛ ቃላት ምስረታ አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ይቆዩ። ከኔ ጋር አብራችሁ ተለማመዱ። በተለይ ጀማሪ ከሆናችሁ ፊደል እየቆጠራችሁ ከሆነ እንደነዚህ አይነት ቪዲዮዎችን ብትከታተሉ ከዚህ ዩቲዩብ ላይ አማርኛ ማወቅና ማንበብ ትችላላችሁ ማለት ነው። በግል ማጥናት የምትፈልጉ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድታውቁ አግዛችኋለሁ ማለት ነው፣ አስተምራችኋለሁ። አሁን ቀጥታ ይዤላችሁ የመጣሁኝን ቃላት ምስረታዎችን አብረን እንለማመዳለን። እኔ ጋር አብራችሁ አንብቡ። እሺ መጀመሪያ ላይ በዚህ በአረንጓዴ የጻፉት ትምህርታችን እናነባለን። መጀመሪያ ላይ ያለው ዘወትር የሚል ቃል ይሰጣል ማለት ነው። ዘ ፊደል ወ ፊደል እና የተ ፊደል ናቸው። መጨረሻዋ የረ ስድስተኛዋ በአንድ ላይ ዘወትር የሚል ቃል ይሰጣል። ዘወትር። ቀጥሎ ወረዳ ይላል። ወረዳ ወ ፊደል ረና የደ ፊደል ማለት ነው። በአንድ ላይ ወረዳ ይላል። ወረዳ ወ ፊደል ረ ፊደል እና ደ ፊደል አራተኛዋ ወረዳ ይላል ማለት ነው። ቀጥሎ ረጅም ይላል። ደግሞ ረጅም ረ ፊደል የጀ ፊደል እና የመ ፊደል ም ስድስተኛዋ ረጅም የሚል ቃል ይሰጣል ማለት ነው። ረጅም የሚል ቃል ይሰጣል። ቀጥሎ አጭር የአ ፊደል የጭና የረ ፊደል በአንድ ላይ አጭር የሚል ቃል ይሰጣል ማለት ነው። አጭር የሚል ቃል ይሰጣል። አ ፊደል ጨ ፊደል ረ ፊደል በአንድ ላይ አጭር የሚል ቃል ይሰጣል ማለት ነው። ቀጥሎ ጸጉር ጸ ፊደል ጉ ሁለተኛ የረ ስድስተኛ በአንድ ላይ ጸጉር የሚል ቃል ይሰጣል ማለት ነው። ጸጉር የሚል ቃል ይሰጣል። ጸጉር መጨረሻ ላይ ያለው ትንሽ ይላል። ደግሞ የተ ፊደል የነ ፊደል እና የሸ ፊደል በአንድ ላይ ትንሽ የሚል ቃል ይሰጣል ማለት ነው። ትንሽ የሚል ቃል ይሰጣል። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። እስቲ አሁን ደግሞ ደግሜ አነብላችኋለሁ ማለት ነው። እሺ መጀመሪያ ላይ ያለው ዘወትር ይላል። ዘወትር ከዛ ወረዳ ይላል። ከዛ ረጅም ይላል። ከዛ አጭር ይላል። ከዛ ጸጉር ይላል። ቀጥሎ ትንሽ ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ አሁን ደግሞ ቀጥሎ ያለውን በጥቁር የተጻፈውን መስመር እናነባለን። መጀመሪያ ላይ ተመሳሳይ ይላል። ተመሳሳይ ተፊደል መፊደል ሰ አራተኛ ሁለት ጊዜ ሳሳ ማለት የስድስተኛ አምስት ፊደል ነው። በአንድ ላይ ተመሳሳይ የሚል ቃል ይሰጣል ማለት ነው። ተመሳሳይ የሚል ቃል ይሰጣል ማለት ነው። ቀጥሎ መጠበቅ ይላል። ደግሞ መጠበቅ መፊደል ጠፊደል በፊደል እና የቀ ስድስተኛ መጠበቅ ይላል ማለት ነው። መጠበቅ። እሺ ከዛ መኖሪያ መፊደል የነ መጨረሻዋ ኖ የረ ሶስተኛዋ የየ አራተኛ በአንድ ላይ መኖሪያ የሚል ቃል ይሰጣል ማለት ነው። መኖሪያ። ቀጥሎ አዲስ ይላል። ደግሞ አዲስ የአ ፊደል የደ እና የሰ ፊደል ማለት ነው። በአንድ ላይ አዲስ ይላል ማለት ነው። ቀጥሎ ህንፃ ይላል። ደግሞ ህንፃ የሀ ፊደል እና የነ የጸ ፊደል ማለት ነው። በአንድ ላይ ህንፃ የሚል ቃል ይሰጣል ማለት ነው። ቀጥሎ መጨረሻ ላይ ያለው ደግሞ ህዝብ የሀ ፊደል ስድስተኛ የዘ ስድስተኛ የበም ስድስተኛ ህዝብ ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። አሁን እስቲ ፈጠን ብዬ ላንብብላችሁ። መጀመሪያ ተመሳሳይ ይላል። ከዛ መጠበቅ፣ ቀጥሎ መኖሪያ፣ ከዛ አዲስ፣ ከዛ ህንፃ፣ የመጨረሻው ህዝብ የሚል ቃላቶችን አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። አሁን ደግሞ በዚህ በቀይ የተጻፈውን አነብላችኋለሁ። መጀመሪያ ደረጃ
ፊደል ረ እና የጀ አራተኛ ማለት ነው ደረጃ ይላል ማለት ነው። ደረጃ ቀጥሎ ጀመረ 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 ጀና መ ራ ፊደል ማለት ነው በአንድ ላይ ጀመረ ይላል ማለት ነው። ጀመረ ቀጥሎ ጨበጠ ጨበጠ ጨ ፊደል እና በፊደል የጠ ፊደል ጨበጠ ይላል ማለት ነው። ከዛ አላማ ይሄ ደግሞ አላማ የአና የለ የመ ፊደል አላማ ይላል ማለት ነው። ከዛ ይሄ ደግሞ ክፍል ይላል ማለት ነው። ይሄ ደግሞ ከዛ የመጨረሻው ንጉስ ነ ፊደል ጉና የሰ ስድስተኛ ንጉስ ይላል ማለት ነው። ንጉስ ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ ላንብብላችሁ። ደረጃ ጀመረ ጨበጠ አላማ ክፍል መጨረሻው ንጉስ የሚል ቃል አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ከዛ የመጨረሻ በአረንጓዴ የጻፉትን እናነብና እንጨርሳለን። መጀመሪያ ላይ መፍጠር መፊደል ፈፊደል የጠ የረ ፊደል በአንድ ላይ መፍጠር ይላል ማለት ነው። ከዛ መግለጫ ይላል ደግሞ መግለጫ መፊደል ገና ለየጨ ፊደል ሆነው መግለጫ ይላል ማለት ነው። ከዛ መግዛት ይላል ደግሞ መፊደል የገና የዘ የተ ፊደል ማለት ነው መግዛት ይላል። ቀጥሎ ልዩነት ለፊደል የሁለተኛ የነ የተ ፊደል ልዩነት ይላል ማለት ነው። ከዛ ቦርድ ይላል ማለት ነው። ከዛ የመጨረሻው ደግሞ ጥያቄ ጥ ፊደል የየ ፊደል እና የቀ ፊደል ጥያቄ ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። እስኪ አሁን ላንብብላችሁ። መፍጠር የመጀመሪያው መፍጠር ከዛ መግለጫ መግዛት ልዩነት ቦርድ መጨረሻው ጥያቄ የሚሉ ቃላቶችን አነበብን ማለት ነው። እንደዚህ ያደርጋችሁ ተለማመዱባቸው። የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው